ጤና ይስጥልኝ። ይህ አሃዱ ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን አርዕስተ ዜናዎችን እናስቀድማለን። አብራችሁን ቆዩ። የኤርትራው የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል የኢትዮጵያ መንግስት ላለፉት 2 ዓመታት በኤርትራ ላይ ሲያደርግ የነበረውን የጦርነት ጉሰማ በቀይ ባህር ላይ የባህር ኃይል እናቋቁማለን ወዘተ የሚለውን ቅስቀሳ ለጊዜው ገታ በማድረግ ከሰሞኑ የኢትዮጵያ መንግስት ዝምታ ውስጥ ገብቷል ብለዋል። በዝርዝራችን የምትሰሙት ይሆናል። ከማንነቱ ባሻገር የተገፋው የወልቃይት ጠገዴ አማራ ሕዝብ ለዳግመኛ ጭቆና በዘራፊዎችና በወራሪዎች ላለመበላት በስልጠና ራስን ማዘጋጀት ያስፈልጋል ሲሉ ጄኔራል መልካሙ በየነ ተናገሩ። በሌተና ጄኔራል ታደሰ ወረደ የሚመራው የክልሉ ጊዜያዊ አስተዳደር ዛሬ ባወጣው መግለጫ የትግራይ ህዝብ ባለፉት 100 ዓመታት ተደጋጋሚ የወረራ ጦርነቶች ማስተናገዱን ተከትሎ ህዝቡ በህዝቡና በንብረቱ ላይ ከፍተኛ ኪሳራ እንደደረሰበት ይታወቃል ካሉ በኋላ ነጋዴዎችን አስጠንቅቀዋል። ዝርዝር አለ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የኤርትራው የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል የኢትዮጵያ መንግስት ላለፉት 2 ዓመታት በኤርትራ ላይ ሲያደርግ የነበረውን የጦር ጉሰማ በቀይ ባህር ላይ የባህር ኃይል እናቋቁማለን ወዘተ የሚለውን ቅስቀሳ ለጊዜው ገታ በማድረግ ከሰሞኑ የኢትዮጵያ መንግስት ዝምታ ውስጥ ገብቷል ሲሉ ተደምጠዋል። ከቀናት በፊት በአዲስ አበባ በተካሄደ የፖሊሲ ፎርም ላይ የኢትዮጵያ ውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ዶክተር ኢትዮጵያ የኤርትራ መንግስት በሉዓላዊነቷና በግዛት አንድነቷ ላይ በሚፈጽማቸው ጥሰቶች ላይ ሲከተል የቆየው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም ማለታቸውን ተከትሎ አቶ የማነ የኢትዮጵያ መንግስት ባለስልጣናት የሚያደርጉት ንግግር አስደንጋጭ ነው ሲሉ ምላሽ ሰጥተዋል። የማነ ይልቁንም በኢትዮጵያ ውስጥ የሚካሄዱ ግጭቶች ምንጫቸው ከተሳሳተ መንግስታዊ አመራር የመጣ እንደሆነ ገልጸዋል። የኢትዮጵያው ገዢ ብልጽግና ፓርቲ የጦርነት አጀንዳ ከቅርብ ጊዜ ወዲህ ወደ ተጎጂነት ትርክት ተቀይሯል ያሉት የማነ ብልጽግና አስፈላጊ ከሆነ የባህር በር በኃይልም ቢሆን እናገኛለን ከሚለው ትርክቱ ለጊዜው ዝም ብሏል ብለዋል። የማነ ይህም ብልጽግና ፓርቲ ባለፉት 2 ዓመታት በኤርትራ ላይ በግዴለሽነት ያወጀው ጦርነት ራስን የመከላከል እርምጃ አድርጎ ለማቅረብ ያሰበው ሴራ ነው በማለት ተችተዋል። ብልጽግና ፓርቲ በኢትዮ ኤርትራ ጦርነት ወቅት እንደነበረው በባህር በር ስም የተስፋፊነት የጦርነት አጀንዳ እያራመደ ነው በማለት ጭምር የማነ ከሰዋል። ከማንነቱ ባሻገር የተገፋው የወልቃይት ጠገዴ አማራ ሕዝብ ለዳግመኛ ጭቆና በዘራፊዎችና በወራሪዎች ላለመበላት በስልጠና ራስን ማዘጋጀት እንደሚያስፈልግ ጄኔራል መልካሙ በየነ ተናግረዋል። በወልቃይት ጠገዴ ሰቲት ሁመራ ዞን ዳሽን ከተማ አስተዳደር ውስጥ ለተከዜ ዘብ አባላት ወታደራዊ ስልጠና እየተሰጠ መሆኑ ተገለጸ። በስልጠናው መርሃ ግብር ላይ የ5ኛ ሜካናይዝድ ክፍለ ጦር ዋና አዛዥ ጄኔራል መልካሙ በየነ፣ የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ ጽህፈት ቤት ምክትል ሰብሳቢ አቶ ጌጤ አዳር፣ የሰላምና ጸጥታ ጽህፈት ቤት ኃላፊ ዋና ሳጅን ሀብቶም ይርጋ፣ የከተማው አመራሮች እንዲሁም የኢፌዴሪ መከላከያ ሰራዊት አባላት ተገኝተዋል። በመርሃ ግብሩ ላይ የተገኙት የአስመላሽ ኮሚቴው ምክትል ሰብሳቢ አቶ ጌጤ አዳር የማንነትና የወሰን ጥያቄያችን እውነተኛ ጥያቄ ነው ካሉ በኋላ ለእውነት በእውነት ታግለን ወደ ትክክለኛ አማራዊ ማንነታችንና ወሰናችን ተመልሰናል ብለዋል። አቶ ጌጤ አክለውም እኛ የወልቃይት ጠገዴ ህዝቦች ሁሉም ማህበራዊ መስተጋብራችን በስነ ልቦናችን በቋንቋችን በጠቅላላው ጎንደር አማራዎች ነን ሲሉ ገልጸው አማራዊ ማንነታችንና ወሰናችን ላይ መለስ እስኪረጋገጥ ድረስ የትኛውም ትግል እንታገላለን ሲሉ አቋማቸውን አጠናክረዋል። የ5ኛ ሜካናይዝድ ክፍለ ጦር ዋና አዛዥ ጄኔራል መልካሙ በየነ በበኩላቸው ትናንት ሰሜን እዝ የካድና የወጋ ወያኔ ኢትዮጵያ ብሎም አማራን ለማሳነስ ከግብረ አበሮቹ ጋር በመሆን እየሰራ ይገኛል ብለዋል። ጄኔራሉ የስልጠናውን አስፈላጊነት ሲያስረዱ ከማንነቱ ባሻገር የተገፋው የወልቃይት ጠገዴ አማራ ሕዝብ ለዳግመኛ ጭቆና በዘራፊዎችና በወራሪዎች ላለመበላት በስልጠና ራስን ማዘጋጀት ግድ ይላል ሲሉ አሳስበዋል። የጥንት ጠላቶች የተፈጥሮ ሀብታችን ለመጠቀም ከውስጥ ባንዳዎችና ሆዳደሮች ጋር በመተባበር ቀጠናችን ወደ ግጭት አዙሪት ለማስገባት እየሞከሩ ነው ያሉት ጄኔራል መልካሙ ሀገራችን ያላትን ሀብት በመጠቀም እንዳታድርግ የሚያደርጉ ጸረ ሰላም፣ ጸረ አማራና ጸረ ኢትዮጵያ ኃይሎች እንዲሁም የጠላት ሎሌ ባንዳዎችን መታገልና መመከት አለብን ሲሉ መልእክት አስተላልፈዋል።
በሌተና ጀነራል ታደሰ ወረደ የሚመራው የክልሉ ጊዜያዊ አስተዳደር ዛሬ ባወጣው መግለጫ የትግራይ ህዝብ ባለፉት 100 ዓመታት ተደጋጋሚ የወረራ ጦርነቶች ማስተናገዱን ተከትሎ ህዝቡ በህዝቡና በንብረቱ ላይ ከፍተኛ ኪሳራ እንደደረሰበት ይታወቃል ካለ በኋላ በእነዚህም ህዝቡ ለማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊና ሌሎች ቀውሶች መዳረጉን አውስቷል። በእነዚህ ወቅቶች ውስጣዊ ችግሮችም ሲያጋጥሙ ማየት የተለመደ መሆኑን የጠቀሰው መግለጫው ከቅርብ ጊዜ ወዲህ በአንዳንድ ነጋዴዎች እየተፈጠረ ያለውን ጉዳይ እንደ ምሳሌ አንስቷል። ጨምሮም ለሁሉም በክልሉ የሚገኙ የመንግስት ሰራተኞች ገና ያልተዳረሰውን የደሞዝ ማስተካከያ እንደ ሰበብ በመቁጠርና መሰረት የሌለውን የጦርነት ወሬዎችን በማሰራጨት ከህዝብ ይልቅ የግል ጥቅማቸውን የሚያሳድዱ ነጋዴዎች እየታዩ ነው ያለው መግለጫው እነዚህ ነጋዴዎች የተጋነነ የዋጋ ጭማሪ በማድረግና መሰረታዊ ሸቀጦችን በመደበቅ ላይ እንደሚገኙ አስረድቷል። ይህ ደግሞ ህዝቡ ወደ ከፋና ውስብስብ ቀውስ ውስጥ እንዲገባ የሚያደርግ መሆኑን ገልጾ ችግሩን ለመቅረፍ እርምጃ ለመውሰድ መወሰኑን አስታውቋል። በመሆኑም ግልጽ የሆነ የንግድ ቁጥጥር ስርዓት ተግባራዊ እንደሚያደርግና በተለይ ሐሰተኛ የጦር ወሬዎችን በሚያዘምቱ ነጋዴዎች ላይ ንብረታቸውን እስከ መውረስ የሚያደርስ እርምጃ እንደሚወስድ አስጠንቅቋል። አንዳንድ ነጋዴዎች በትግራይ ውስጥ ያለውን የገበያ ሁኔታ እንደፈለጉ እየነዱት ነው ያለው መግለጫው ሁኔታው በዚሁ ከቀጠለ አደጋው ከባድ እንደሚሆን አስታውቋል። በዚህ ጉዳይ ላይ የሚወስደውን የዲሲፕሊን እርምጃ በተመለከተ ለህዝብ ወቅታዊ መረጃ እንደሚሰጥም ጨምሮ ገልጿል።